ወቅቱ እጅግ ፈታኝ ነው። በዚህ ፈታኝ ወቅት ውስጥ ብዙ ነገሮች ሲከሰቱ እያየን ነው። እኛ ብቻችንን የቀረን እስከሚመስለን ድረስ ብዙ ነገሮች በዙሪያችን እምነታችንን ጭምር የሚፈትን ነገር ይከናወናል። ትዕግስታችንን የሚፈትን ነገር ሁሉ ይከናወናል። ሁሌም እንደዚሁ የጨለማ አሰራር የሚቀጥል እየመሰለን ሁሉ በሚሆነው ሁሉ እንታወካለን። ጠማሞች፣ ክፉዎች፣ የጨለማ ሰራተኞች ሐሳባቸው ሁሉ ሞልቶላቸው ጥፋትንም እንደፈለጉ ሲፈጽሙና ሲያከናውኑ በማየታችን ሕሊናችን እየቆሰለ እግዚአብሔር ለምን ዘገየ፣ ስለምን ዝም ይላል እያልን እንታወቃለን። እኛ ሰው ነንና ትዕግስታችን በእርግጥ ውስን ነው። እግዚአብሔር ደግሞ ምድሪቱን ሁሉ የፈጠረ ሰማዩንም የፈጠረ ሁሉን ያስገኘ አምላክ ነው። ሁሉንም ስለሚመለከት ፍጥረቱን ሁሉ በትዕግስት እያየ በደካማነታቸው የሰው ልጆች ሁሉ በሚፈጥሩት ስህተት እንዳይጠፉ በትዕግስት ይጠብቃቸዋል። ንስሐ እንዲገቡ እድል ይሰጣል፣ የረጅም እድል። እኛ መታገስ ቢያቅተንም እግዚአብሔር አንዴ ከሱ ፍቅር ቀምሰናልና በትዕግስት እንድንጠብቅ ያስተምረናል። ነገር ግን ሁሉም ማብቂያ ያለው ወገኖች፣ ሄዶ ማብቂያ ያለው። ዛሬ አገራችንን እጅግ ከምንገምተው በላይ ክፋትና ጠላት እየፈተናት ነው። አጥፊ መንግስት እየፈተናት ነው፣ እያጠፋት ነው። ልብ ብላችሁ እስቲ ትላንትና አገሪቱን ለክፋት ለጥፋት ሲሸነሽናት ህዝቧን ሲበትናት የነበረ ክፉ መንግስት ዛሬ እምን ላይ ነው ያለው? በመልእክቱ አልተነገረም? እጣ ፈንታው ምን እንደሆነ እያያችሁ ነው። አሁን ያለው መንግስት ይሄ ውጣ አለለት፣ አይቀርለትም። ያውም በከፋ ሁኔታ ነው ጉዳት ላይ የሚወድቀው። መላው ዓለም እንደ መልእክቱ ገና ብዙ ውጣ ውረድ ውስጥ ይገባል። ገና የከፋ ፍርድ አለበት። የዘሩትን ነው የሚያጭዱት፣ የዘሩትን ነው የሚቅሙት። ስለዚህ እነሱ የተከናወነላቸው ቢመስልም ይህ አይዘልቅም። እኛ የእግዚአብሔር ቤተሰቦች በጣም በቁጥር ትንሽ ነን። የእግዚአብሔር ቤተሰቦች፣ የእግዚአብሔር ወገኖች፣ በእግዚአብሔር የሚታመኑ ህዝቦች፣ እውነተኞች፣ የተዋህዶ ኦርቶዶክስ እምነትን አጽንተው የቆሙ እግዚአብሔርን በልባቸው ያነገሱ እውነትንም ያነገሱ እጅግ በቁጥር ትንሽ ናቸው። እኛን ድምጻችንን ብዙዎች ይሰማሉ። ሰምተው ግን ገና ጥቂት ከሰሙ በኋላ መተቸት፣ መውቀስ፣ የተለያየ ነገር ሲናገሩ እንሰማለን። በሊቅነት በጥበብ ባሉበት ከፍታ ላይ ሆነው ቁልቁል እኛን እያዩ ይተቻሉ፣ ይነቅፋሉ። ብዙ ነገር ሲናገሩ እንሰማለን። የሆነ ሆኖ እኛ
በትዕግስት እስካሁን በመቆየታችን አሸናፊ ሆን እንጂ ተሸናፊ አልሆንም። ስለዚህ እግዚአብሔር ቤተሰቦች በሚሆነው ሁሉ ታጋሽ ሁኑ። አሸናፊ የምትሆኑትም በዚህ ነው። ከኤልያስ ተማሩ፣ ከነቢዩ ኤልያስ ተማሩ። ብቻውን አልቀረም፣ ብቻውን ነው የቀረው። የእስራኤል ሕዝብ ከጎኑ አልነበረም። አክዓብ ንጉሡ፣ ንግሥቲቱ ኤልዛቤል፣ በዛ ወቅት የእስራኤል እምነት መሪ የነበሩት አገልጋይ የነበሩት ካህናት ሁሉም እግዚአብሔርንም ክደው እውነትንም ረግጠው ሰይጣንን አንግሰው ሕዝቡ አገልጋዩ መሪውም ተመሪውም በሙሉ ጭልጥ ብለው ጠፍተው አልነበረም። ብቻውን ቆሞ ይሟገታል። መጨረሻ ለፍርድ ሲቀርቡ በእግዚአብሔር ፊት ወደ ክርክር ሲገቡ ብቻውን አይደለም የቀረበው። አዎ ብቻውን ነው የቀረበው። ማንም ከጎኑ አልነበረም። እንግዲህ በዛ ሰዓት ወገኖቼ ብዙ ሺዎች ናቸው የእስራኤል ሕዝቦች። ሰራዊቱ፣ ሕዝቡ፣ አገልጋዩ፣ ካህኑ፣ መሪው፣ ዘበኛው ሁሉም እንግዲህ ተሰብስቧል። አንድ ብቻውን ሆኖ ነው የተዋገተው። ልብ በሉት። እግዚአብሔር የለም በቁጥራቸው እጅግ ብዙ ናቸው፣ እንዴት ብዬ ነው እነዚህን ትቼ ለዚህ ለአንድ ምስኪን አብሬው ቆመው አላለም። እግዚአብሔር ባህሪውም አይደለም። እግዚአብሔር ባህሪው እውነት ነው። እውነትነቱን ወዴት ይቀይረዋል? አይቀይረው። ቀረቡ ፊቱ፣ ሁሉም መስዋዕታቸውን አቀረቡ። እግዚአብሔር ከአንዱ ብቸኛ ከሆነ ኤልያስ ጋር ቆመ። አነገሰ ኤልያስን እግዚአብሔር። የካዱትን ደግሞ ሙልጭ አድርጎ አጠፋ። እግዚአብሔር እንዲህ ነው ወገኖች። እጅግ በቁጥር ትንሽ ነን አሁን። ልብ በሉና አስተውሉ። ነገ ፍርዱን ታዩታላችሁ። ከጥቂቶቹ እውነትን ካነገሱ ለዓለም ሁሉ ብርሃን ከሆኑ ወገኖቹ ሕዝቦቹ ጋር ነው የሚቆመው እግዚአብሔር። ነገ መስካሪ ትሆናላችሁ። ነገ በእልልታ በእንባ እያመሰገናችሁት እግዚአብሔር ምን አይነት አምላክ ድንቅ አምላክ እንደሆነ ታያላችሁ። ስለዚህ በብዙ ቦታ የምትታወቁ የእግዚአብሔር ቤተሰቦች አስተውሉና ተጓዙ። ብርታት ይኑራችሁ። አይምሯችሁ አይታወክ። ጸንታችሁ ቁሙ። የጥርጥር መንፈስ ያለባችሁ ሰዎች በጸሎትም በጾምም ራሳችሁን ከፈጣሪ ጋር አስታርቁ። ጥርጥር ምንን ያስከትላል? አብዝቶ ብዙ ጥያቄ መደርደርን ያስከትላል። እማይረካ ህሊናን ያስከትላል። ሁሌ መጠየቅን ያስከትላል። ለዛ ደግሞ ሁሉም ነገር ጠይቃችሁ መልስ አታገኙ። አይረካም። ባለመርካቱ ደግሞ ወደ ክህደት ያዘነብላል። የጥርጥር መንፈሱ እየበረታ ይሄዳል። ጠላት በዛ እየገባ ይሄስ ቢሆን ይሄ ምን ማለት ነው? ይሄ እንዴት ትቀበለዋል? ይሄ እንዴት ሆነ? ይሄ ትላንት እንዲህ አልነበረም? ይሄ በዚህ ጋር እስቲ ጠይቅ፣ እስቲ ይሄንን አጣራ፣ እስቲ ይሄንን እንዲበል፣ እስቲ እንዲበላቸው፣ እስቲ እንዲበለው፣ እስቲ እንዲበላት። ይሄ ነገር ልክ ነው? አሁን ይሄ ይሆናል? አሁን በዚህ ይሄዳል? አሁን በዚህ ይወጣል? በቃ ሁሌ እንደጠየቅሽ መች ቀን ረክተህ ነው አንተ በእግዚአብሔር ፊት እያመሰገንክ እግዚአብሔርን በእምነት ፊቱ ቀርበህ በተሰጠህ መክሊትህ ሰርተህ ደክመህ ለፍተህ እግዚአብሔርን የምታስደስተው መቼ ነው አንተ? ስለዚህ ወገኖቼ አስተውሉ ላለው እንግዲህ ወደ ዋናው ጉዳያችን ወደ 9ኛው መልእክት ከኢትዮጵያ ዓለም ብርሃናዊ መንግስት የወጣውን 9ኛው መልእክት ወደ ማንበቡ
እዘልቃለሁ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደግሜ እንደምን ከረማችሁ ልበላችሁ እግዚአብሔር ቤተሰቦች፣ በኢትዮጵያ ዓለም ብርሃን የተሰበሰባችሁ የትጉሃን መማክርት፣ የጽዋ ማህበራት እንዲሁም በመልእክታቱ ተረድታችሁ አምናችሁበት በንስሐም ራሳችሁን ከዚህ ዓለም ጉድፍ የጠበቃችሁ የተመዘገባችሁም ያልተመዘገባችሁም ቅኖች የዋሆች እንኳን ለዚህ ወቅት አደረሳችሁ። ለመላው የአዳም ዘር ሁሉንም የሰው ዘር የሚመለከተውን ይህን 9ኛ መልእክት ከንቀት ከመታበይ ተቆጥባችሁ አንብቡት። ምናልባት ባለቀውም ሰዓት ቢሆን እግዚአብሔር ልብ ቢሰጣችሁ ማን ያውቃል? ከሱ በስተቀር መልካም መረዳት ይሁንላችሁ። አሜን። አዎ ባለቀው ሰዓትም ቢሆን ልብ ቢሰጣችሁ ያለው ቀድሞ ልብ ያገኛችሁ ቀድሞ የእግዚአብሔር ቤተሰብ የሆናችሁትን አይደለም። ዛሬ በዚህ በመጨረሻ ሰዓት ለምትሰሙ ለምታደምጡ እንግዳ ለሆነባችሁ መሆኑን ልብ ብላችሁ ተረዱ። እናንተ ምንድነው የምሰማው ብላችሁ ለምትደነግጡ ማለት ነው። አይታወቅምና ይህን ሰምታችሁ ተጸጽታችሁ ወደ እውነት ልትመጡ ትችላላችሁ በሚል የተሰነዘረ ቃል ነው። እግዚአብሔር ነገሰ ይላል የእግዚአብሔር ቃል ኃይለ ቃል። ምድርም ሐሴትን ታድርግ፣ ብዙ ደሴቶች ደስ ይበላቸው፣ ደመና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ሁሉ ይፈሩ። መላእክት ሁሉ ሰገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ሁሉ ላይ ልዑል ነህና፣ እግዚአብሔርን የምትወድዱ ክፋትን ጥሉ። እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ አመስግኑ። መዝሙረ ዳዊት 56 በቅንፍ 57። ይህ በመግቢያው ላይ የምታዩት ኃይለ ቃል እግዚአብሔር ባሪያ ዳዊት ንጉሥ ዳዊት የተናገረው ቃል ነው። አሁንም እንዲሁ ደግሞ ሁለተኛ ከዚሁ ከንጉሥ ዳዊት ቃል እናድምጥ። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቷን ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክ አያስተውልም አሉ።
የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮህን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰውም ዕውቀትን የሚያስተምር እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቈፈር ድረስ ከክፉዎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽኸው ሕግህንም ያስተማርከው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስከሚመለስ ድረስ ልበ ቅኖችንም ሁሉ ይከተሉታል። በክፉዎች ላይ ለእኔ የሚቆም ማን ነው? በክፉዎች ላይ ለእኔ የሚቆም ማን ነው? ዓመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? አያችሁ ወገኖች፣ አለ ዛሬ ስለ እግዚአብሔር የሚከራከር? ከእግዚአብሔር ጋር በእውነት ላይ ተመስርቶ የሚቆም አለ? በክፎች ላይ ለእኔ የሚቆም ማን ነው እያለ እኮ ነው የሚጠይቀን እግዚአብሔር። መዝሙረ ዳዊት 93 በቅንፍ 94 ከ1 እስከ 16 ላይ ይህን ቃል ታገኙታላችሁ። አሁንም ለሶስተኛ ጊዜ ከንጉሥ ዳዊት ቃል ኃይለ ቃል እንጠቅሳለን። አቤቱ አሕዛብ ወደ ርስትህ ገቡ። ልብ በሉ። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ይህ አልሆነም ወገኖች፣ ይህ አልተከናወነም። አገራችን በአሕዛብ አልተወረረችም። በመናፍቅ፣ በእስላም፣ በከሃዲ፣ በዘረኛ፣ በአምልኮ ባዕድ በሚያመልክ፣ በተብታቢ፣ በአጠቃላይ በዓለም ላይ በነገሰ የክፋት ሥራ ሁሉ ኢትዮጵያ አልተወረረችም። በአካልስት አገራችን አልተወረረችም። ገቡ ወደ እግዚአብሔር ርስት። ማን ከልካያላቸው? መንግስቱ የነሱ፣ ታደሩ አገልጋይ ሁሉ ለነሱ። መቅደሱን አላረከሱ። በጫማቸው እየገቡ መናፍቁ፣ ታድሶ፣ ምኑ የመንግስት ሰላዩ፣ ደህንነቱ ሁሉ በቃው። መቅደሱን እኮ መኝታ ነው ያደረጉት። ይሄም አንሷቸው ደግሞ አቃጠሉ፣ አፈረሱ፣ አጠፉ። ወገኖቼ ቃሉን በደንብ ስሙት። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት። አዎ ኢትዮጵያ የኢየሩሳሌም የሰማይቷ ኢየሩሳሌም ምሳሌ እንደፈለጉ ረጋገጧት። የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ። ይህስ አልሆነም? አልተደረገም? ስንቱ የእግዚአብሔር አገልጋይ፣ ስንቱ የእግዚአብሔር ሰው በአንገቱ ላይ ያለችው ማህተም እየተፈለገች አንተ ኦርቶዶክስ ነህ፣ ተዋህዶ ነህ እየተባለ፣ አንተ አማራ ነህ እየተባለ እየተጨፈጨፈ፣ እየተቀጠቀጠ፣ በቀስት እየተወጋ፣ እየታረደ፣ የሴት የርጉዝ ሴት ሆድ እየተቀደደ፣ ሕፃናት እየተዘረግፉ፣ እየተቆራረጡ፣ በአካል እኮ ነው ዲያብሎስ በምድራችን ላይ የነገሰው። ሰውን የሚበላ አጋንንት፣ ከአጋንንትም በላይ አጋንንት የሆነ ሲፈጠር ወገኖች ምን ያህል ኢትዮጵያን እንደሚጠሉ፣ ምን ያህል ይችን የተቀደሰች ምድር እንዳረከሱ፣ ምን ያህልም በእኛ ላይ እንደዘመቱ ይኸው ድርጊታቸው በግልጽ ያሳያል። የጻድቃንህንም ሥጋ ለምድር አራዊት፣ ይሄም ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ ፈሰሱ። ይሄ ያያችሁት አይደለም? የዘመናችን ትውልዶች ዛሬ የምትሰሙ
የእግዚአብሔር ቤተሰቦች ይሄንን እያያችሁ አይደለም? አትመሰክሩም? ይሄንን እውነት አይደለም? ስንት የተዋህዶ ሰው ነው በየቦታው የታረደው፣ ደሙ እንደ ጅረት የፈሰሰው። ለጎረቤቶቻችንም ስድብ ሆንን፣ በዙሪያችንም ላሉ ሳቅና ዘበት። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅንዓትህንም እንደ እሳት ይነድዳል። ስምህን በማይጠሩ ነገሥታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ። አዎን ቅን ፍርዱ ይህ ነው ወገኖች። ያዕቆብን በልተውታልና ይህ አልሆነም፣ ስፍራውንም ባድማ አድርገዋልና። ተሰዶ የእግዚአብሔር ቤተሰብ በደጁ እርሻው ቀዬው ሁሉ ባዶ አልሆነም። የሚሄድበት ጠፍቶት የተጨነቀ እየተጠበበ አይደለም? አዎ እግዚአብሔር ግን አስቀድሞ ቤቱን ነው የሚያጸዳው፣ የሚቀጣውም ሕዝቡን ነው። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን። ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችን አስተሰርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደ ፊትህ ይግባ። እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውንም አድን። አቤቱ የተዘባበቱብህንም መዘባበታቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህም በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናን እንናገራለን። መዝሙረ ዳዊት 78 በቅንፍ 79 በሙሉ። እንግዲህ ወገኖቼ በዚህ ሦስቱም ኃይለ ቃሎች ምን እንደምትማሩ በግልጽ ቃሉ ያሳያል። ከላይ በሦስቱ የልዑል ኃይለ ቃል እንደሰማችሁት እግዚአብሔር ለሕዝቦቹ ሲል ቅን ፍርዱን እንደሚያስከትል፣ የሕዝቦቹንም የፍረድልን ጩኸት ዝም ብሎ እንደማይታገስ ሁሉም ቃሎች ይገልጹልናል። ልብ በሉ፣ እግዚአብሔር እውነት ነው። በመሆኑም ጽድቅና ፍርድ የዙፋኑ መሠረት ናቸው። አያችሁ፣ ጽድቅና ፍርድ የዙፋኑ መሠረት ናቸው። በምንም መንገድም ሆነ ዘዴ የልዑል መሠረት ቅን ፍርድ ነው። እሳት በፊቱ ይሄዳል። አዎን ልዑል የሚባላ እሳት ነው። ሥላሴን ተጻረው የቆሙ ሁሉ በእሳቱ ይበላሉ፣ ይቃጠላሉ። መብረቆቹም ለዓለም አበሩ። ዓለም ከአሁን በኋላ የሚወሰደውን እርምጃ እንደ ፀሐይ ሲያበራ የሚያዩት ይሆናል። ስለ እግዚአብሔር እውነት የሚከራከር ማን ነው? አዎን እጅግ ጥቂቶች ስለ ልዑል እውነት ይከራከራሉ። በዋናነት የኢትዮጵያ ዓለም ብርሃን መልእክታት ጥረታቸው የነበረው እውነትን መግለጽ ነበር። ይህም ለ15 ዓመታት ተካሂዷል። ከላይ ባለው የልዑል ኃይለ ቃል በእያንዳንዱ ቃል ያለውን አንድምታ በሚገባ አስተውሉ፣ ተረዱ። ወደ ርስት ገቡ ሲል ምን ማለት ነው? ይህንም በሚገባ እያያችሁት ነው። ዛሬ ኢትዮጵያ በዓለም አቀፍ የዲያብሎስ ዘማቾች መወረሯን ልትጠራጠሩ አይገባም። የዛሬው መሪያችን የማንን አጀንዳ ነው የሚያስፈጽሙት? አዎን የዓለም አቀፉን የዲያብሎስ አገዛዝ ዘመቻ አስፈጻሚ ናቸው። የእንግሊዝ የስለላ ተቋም፣ የአሜሪካ የስለላ ተቋም፣ የአረብ ኤሚሬትስ፣ የሳውዲ አረቢያ መንግስታት የስለላ ተቋም፣ የቻይና የስለላ ተቋም፣ በጠቅላላ የአውሮፓ የስለላ ተቋም በአንድ ህብረት በአንድ ላይ ስለምን ብራቸውን ያፈሳሉ? ጧት ማታ ሰላዮቻቸው ይመላለሳሉ። ለመሆኑ በኢትዮጵያ ምድር ይህን ያህል ህዝበ ክርስቲያን የተዋህዶ አማኝ ሲያልቅ
ሲሰደድ፣ በጅምላ ሲፈረጅ አይታችኋል። አልታየም የሚል ሰው የለም። ዘረኛው የትግሬው ኃይል ኢትዮጵያን ሲበትን፣ ሲገል፣ ሲያሳድድ ለ29 ዓመታት አካሂዷል ይህንን ድርጊት። ከሱ ማህፀን የወጣው የአሁኑ መንግስት ደግሞ መልኩን የቀየረ እባብ ማለት ነው። በመልእክት 8 በሚገባ ተገልጧል። ቤተክርስቲያናችንን የተዋህዶ እምነታችንን ለማጥፋት ወያኔ የጀመረችውን የተቀናጀ ዘመቻ ይህም መንግስት አጠናክሮ እያካሄደ ነው። የሱ አባት ወያኔ ቤተክርስቲያናችን ገዳማትን፣ ታላላቅ አባቶችን በብዙ ዘዴ አጥፍታለች። የዛሬው መንግስት ደግሞ በአዲስ ጥርስ መልኩን ቀይሮ የመጣ ነው። በእንግሊዝና በአሜሪካ ዕቅድ መሰረት የቆመም ነው። በእነ ቻይናም ፍጹም የሚደገፍ ነው። ይህ የአብይ መንግስት ስልጣን ከጨበጠ ጀምሮ ቤተክርስቲያን ፈርሳለች፣ ተቃጥላለች። ምዕመናኖቿ ሁሉ በዕቅድና በስልት ብቻ ሳይሆን በግልጽ በሚታይ የተዋህዶ ጥላቻ ይህንን እምነት በጨበጠው የአማራ ህብረተሰብ ላይ ጦርነትና ዘሩን የማጥፋት ዘመቻ እያካሄደ ይገኛል። ይህኛው አገዛዝ መሰረቱን ያደረገው እንደ በፊተኛው የትግሬን ህዝብ መሰረት እንዳደረገው ሁሉ የኦሮሞን ህዝብ ሲሆን ሁሉንም የኦሮሞ ህዝብ ሳይሆን በይበልጥ የምስራቁንና የምዕራቡን የኦሮሞ ክፍል መሰረት አድርጓል። በእምነቱም መናፍቁንና እስላሙን መሰረት ያደረገ ነው። በ2 ዓመት ተኩል ጊዜ እጅግ ብዙ ህዝብን አስፈጅቷል። ለረጅም ጊዜ እንኑ ለመፈጸም የሚያስችለው ዝግጅትና ጥረት እያደረገም ይገኛል። ምኞት ቢሆንም የሆነ ሆኖ የእግዚአብሔር ርስት አጥፍቷል፣ የቅድስናውንም መቅደስ አፈርሷል ይላል የልዑል ቃል። ይህንን አይተናል። ቤተ ክርስቲያንን በማቃጠል በማፍረስ አሳይቶናል። ስለዚህ ፍርዱ እጅግ የከበደ መሆኑን ሁሉም የመልእክቱ አንባቢዎች እንድትረዱ አስገነዝባለሁ። ገና ወደ ዋናው መልእክት ሳትገቡ በመግቢያው በር ላይ የልዑልን ኃይለ ቃል ያስቀመጥኩት በምክንያት ነው። የመጣው ጠረጋ የሰው ልጅ በታሪኩ ያላየው የእግዚአብሔርም ቁጣ ምን ያህል ብርቱና የማይመለስ እንደሆነ ያረጋግጣል። ከዚህም መግቢያ ቃል ቀጥሎ የምታገኙት ከራእይ ዮሐንስ ከምዕራፍ 16 ከምዕራፍ 18 ከምዕራፍ 19 የተገለጸውን ኃይለ ቃል ሲሆን የቁጣውን ፍሰት የሚያመላክት ክብደቱንም የሚያሳይ ግቡም በራእይ ዮሐንስ 20 የተጠቀሰው የልዑል ኃይለ ቃል መፈጸም መሆኑን እንድትገነዘቡ አሳስባችኋለሁ። የመልእክቱ መሰረታዊ ይዘትና ዓላማ መልእክቱ የወጣው እንደቀደመው መልእክቶች በልዑል ባሪያ በሚል ብቻ የተገለጸ ወይም የተላለፈ አይደለም። ይልቅስ በመንግስትነት ስልጣን በኢትዮጵያ የዓለም ብርሃናዊ መንግስት የወጣ መልእክት መሆኑን በግልጽ ያረጋግጣል። የመልእክቱንም ክብደትና በብርቱ የሥላሴ ፈቃደ ኃይል ተፈጻሚ የሚሆን መሆኑን ያረጋግጥልናል። መልእክቱ ብዙ ነገሮችን የሚዳስስ የሚገልጽ በንጽጽርም የሚያመላክት ተፈጻሚነቱንም በተጨባጭ የሚያስረግጥ ፍንትው ያለውን እውነትና ፍርድን ቅን ፍርድን የሚያሳይና የሚያረጋግጥም ነው። የትላንቱን ቅን የሥላሴን ፍርድና የተፈጸመውንና በሂደትም የሚፈጸመውን በአጽንኦት እያጸና በቀጣዩ የመጣውን ታላቁንና በሰው ልጅ ታሪክ ያልታየውን ጠረጋና እርምጃ የሚገልጽም ነው። ከሁሉም የሚከብደው በውስጡ ብርቱ ተፈጻሚ መመሪያ ያዘለ የከበዱ በዘመኑ ሰው ይሆናል ተብለው በፍጹም የማይታሰቡ ከባድ ውሳኔዎችን የተላለፉበት
ጽኑ ትእዛዞች የጸኑና ብርቱ እርምጃዎች የታወጁበት ሲሆን ከዚህ በላይ እስከ ዛሬ ያልተገለጹ ምስጢር ሆነው የቆዩ አማኙንም የማያምነውንም ሲያወዛግቡ ለክፉዎችም ለዲያብሎስ አገልጋዮች እንደ ማደናገሪያ ሲያገለግሉ የነበሩ አንድምታዎችን ምንነታቸውን በግልጽ የሚገለጽበት ይሆናል። ከሥላሴ በተሰጡ መለኮታዊ ሥልጣን በልዑል ባሮችና አገልጋዮች ቀጥተኛ ትእዛዝ ተፈጻሚ የሚሆኑ ውሳኔና ትእዛዞች የወረዱበት አስቸኳይና ብርቱ ትእዛዞች የሰፈሩበትና የተገለጡበት መልእክት ነው። ሁሉም የአዳም ዘር ቢያነበው ቢያደምጠው እጅግ የሚጠቅመው ነው። ማንም የአዳም ዘር በየትኛውም ዓለም ይኑር በሥላሴ ቅን ፍርድ የማይዳኝ የለምና ይስማ። የቀደመው እባብ፣ የቀደመው ዘንዶ፣ ሐሰተኛው ነቢይ የተከሏቸው መንግስታት፣ ድርጅቶች፣ የእምነት ተቋሞች፣ ተሰሚነን የሚሉ የዘመኑ የፖለቲካ ቁማርተኞች፣ ባለጠጎች በጠቅላላው ለዲያብሎስ የሰገዱ ምልክቱንም በተዘዋዋሪም ሆነ በቀጥታ የተቀበሉና ለሥጋ ተርፋቸው ነፍሳቸውን የሸጡ ሁሉ በብርሃናዊው ቅን ፍርድ የሚካተቱበት ስለሆነ ይስሙ እንላለን። ባይሰሙም ቢሰሙም ቢያነቡም ባያነቡም የኛ ተልእኮ መርዶ ለሆነበት መርዶውን፣ ብስራት ለሆነለት ብስራቱን መግለጽ ብቻ ነው። እስከ ዛሬ ከ7 ያላነሱ መልእክቶች ለአዳም ዘር በሙሉ እንዲደርሱ ተደርጓል። ከ2011 ዓመተ ምህረት ጀምሮ በቴሌግራም ቻናል በዋናነት ዮሐንስ ራእይ 20 በሚል በልጃችን በብሩክ የተከፈተ ቻናል የኢትዮጵያ ዓለም ብርሃን መልእክታትን፣ መግለጫዎችን፣ ትምህርቶችን፣ ምክሮችን፣ ትእዛዞችን በተከታታይ ለመላው የአዳም ዘር እንዲደርስ ተደክሞበታል። ቸሩ መድኃኔ ዓለምና ድንግል ባተጋቻቸው የእግዚአብሔር ቤተሰቦች በተለያዩ ቋንቋዎች ተተርጉሞ ሁሉም የሰው ዘር በሙሉ እንዲሰማው እንዲደርሰው ተደርጓል። እንደኔና እንደ መልእክቱ አገላለጽና የልዑል ውሳኔ እስከ ዛሬ እንኳን ልትኖሩ ምልክታችሁንም ማየት ባልተገባን ነበር። ይሁንና እስከ ዛሬ በንቀታችሁ በትዕቢታችሁ ጸንታችሁ ከቀደመው ወንጀላችሁና ክህደታችሁ ግብረ ሰዶምነታችሁና ምንዝርናችሁ በምድር ታሪክ ታይቶም ተሰምቶም ባልታየ ዓመፃ የኀጢአት የትዕቢት ድርጊታችሁ እኛ የልዑል ባሮች እንኳን ልንታገሳችሁ እስከ ዛሬ በመቆየታችሁ በአምላካችን በአብርሃሙ ሥላሴ በድንግል ስለ ትዕግሥታቸው ብዛት ተከፍተናል፣ ተሟግተናል። ውሳኔው ፍርዱ በሙላት በፍጥነት ባለመፈጸሙ አዝነናል። ይሁንና እኛ ሰው ነን፣ ትዕግሥታችንም በሰው እሳቤ ልክ ነው። የመድኃኔ ዓለም ትዕግሥት ግን እጅግ ከአእምሮ በላይ ነው። እስከ ዛሬም የቆያችሁት በዚህ ነው። አሁን ግን የልዑልንም የድንግልንም ትዕግሥት አጠንፍፋችሁ ስለተጠቀማችሁበት ከእንግዲህ የሚሰጥ ጊዜ በፍጹም የለም፣ ሊኖርም አይችልም። ይህም መልእክት የመጣው የመፈጸሚያችሁን ደወል ለማብሰር ብቻ ነው። በእስካሁን ትዕግሥት በፍጹም ሊከፈል የማይገባ ብርቱና ውድ ዋጋ ተከፍሏል። ጽዋው ሞልቶ ስለፈሰሰ ማብቂያችሁንና መደምደሚያውን የሆነውን ድግስ ትታደማላችሁ። ሁሉም የአዳም ዘር ቢያነበው ቢያደምጠው መልካምና የሚበጀው ነው። የሕይወቱ ቆይታም ሆነ ስንብቱ የሚበሰርበት የፍትሐዊ ሚዛናዊነትንም ምንነት የሚረዳበት ነውና በማስተዋል ያንብቡ። ከዚህ በኋላ በእግዚአብሔርም በድንግልም የተመረጡት ባለሟሎቹ የተመረጡት ዕቃዎቹ ምንነት መጠነኛ መግለጫም የሚሰጥበትም ነው። ይህም የሆነው ከ15 ዓመት ቆይታ በኋላ በሥላሴ በተሰጠ መለኮታዊ ትእዛዝ መሠረት ነው። ለትንሣኤው ዘመን ተሻጋሪዎች ብስራት፣ ለከንቶች ለዚህ ዓለም ሰዎች የኀጢአት ባለጸጎች የዲያብሎስ ታማኞች
ክፉ ትውልዶች የሞትና የመጠረጊያቸው መርዶ ነው።